ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ሁለት ሰዓቱን የቲቪ ዜና 57 ከአጀንዳ ዘገባዎቹ ጋር ተመልሷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ዘገባዎችን ትከታተላላችሁ። አበይት ነጥቦቹን ነው። ኢትዮጵያም በሰላማዊና ሰጥቶ በመቀበል ዲፕሎማሲ ላይ መሰረቱን ያደረገው የቀይ ባህር ጥያቄዋ ታሪካዊና ሕጋዊ መሰረት ያለው ስለመሆኑ ተገለጸ። አሁን ሁሉም ኦፍ ኮርስ ኢትዮጵያ የባህር አክሰስ ያስፈልጋታል ወደሚለው መደምደሚያ የመጣበት አይነት ሁኔታ ነው አሁን ያለው። በአንድም ይሁን በሌላ በነጠላም ይሁን በብዙ እነዚህን ሰዎች ስታገኝና ስታናግራቸው ወይም አፕሮች ሲያደርጉ እንደዛ አይነት ነገር እንዳለ ተረዳል። ኢትዮጵያ በተያዘው የፈረንጆቹ ዓመት በአፍሪካ ከፍተኛ የሆነውን የ7.2% የኢኮኖሚ እድገት እንደምታስመዘግብ የዓለም አቀፉ የገንዘብ ተቋም IMF ትንበያ አመላከተ። በአማራ ክልል በምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25000 ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ጊዜ ያራዘመ ስለመሆኑ መገለጹን ከውጭ ይዘናል። በ2018 የኢትዮጵያ ፕሪሚየር ሊግ ተፎካካሪ ለመሆን መዘጋጀቱን የቅዱስ ጊዮርጊስ ቡድን አባላት ለኢትዮጵያ ቴሌቪዥን ተናግረዋል። ከስፖርቱ የመረጥነው ጉዳይ ሆኖ ይዘልቃል። ኢትዮጵያ በሰላማዊና ሰጥቶ በመቀበል ዲፕሎማሲ ላይ መሰረቱን ያደረገው የቀይ ባህር ጥያቄዋ የሚኖረው ቅቡልነትና ውጤቱ እስከምን ድረስ ይሆን? ኢቲቪ ዜና 57 በምሽት አጀንዳ አድርጎ ሊያዘልቀው የመረጠው ጉዳይ ነው። ዘገባዎችን እየተከታተላችሁ አብራችሁ እንድትዘልቁ ልጋብዛችሁ። እኔ ሰለሞን ኃይለ ኢየሱስ ነኝ። ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። በኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው።
የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ። ተመልሰናል። ከኢቲቪ ዜና 57 ጋር ናችሁ። በቅድሚያም ከአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትሮች ርቀት በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ ከ2000 ኪሎ ሜትር ስኩዌር በላይ ስፋት ያለው ነው። ፓርኩ በኢትዮጵያም በከፍታው ሁለተኛ ደረጃ ያለውን ተራራን ጨምሮ አስደናቂ የመልክዓ ምድር ገጽታዎችን፣ የዱር እንስሳትን፣ ደኖችን፣ የሳር ምድሮችንና የተለያዩ ተክል አይነቶችን በመያዙ የተለያየ ዓለም ባንድ ፓርክ ተብሎ ለመጠራትም የበቃ ነው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ታዲያ ከተለያዩ የመንግስት ኃላፊዎች ጋር በጋራ በመሆን ባሌ ዞን ገብተው በመገንባት ላይ ያለውን የዲንሾ ሎጂና አካባቢውን እንደዚሁም የጌሴ ሳር ምድርን ተመልክተዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ኢቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። ቀደም ብዬ እንዳስተዋወቅኳችሁ ኢትዮጵያ በሰላማዊና ሰጥቶ በመቀበል ዲፕሎማሲ ላይ መሰረቱን ያደረገው የቀይ ባህር ጥያቄዋ የሚኖረው ቅቡልነት ውጤቱ እስከምን ድረስ ይሆን አጀንዳችን ሆኖ ይዘልቃል። እንግዳም ይኖረናል። ቀደም ብዬ እንዳስተዋወቅኳችሁ በዚህ ጉዳይ ላይ የተዘጋጁ ዘገባዎችን ደግሞ ልጋብዛችሁ። ኢትዮጵያ በሰላማዊና ሰጥቶ በመቀበል ዲፕሎማሲ ላይ መሰረቱን ያደረገው የቀይ ባህር ጥያቄዋ ታሪካዊና ሕጋዊ መሰረት ያለው ስለመሆኑ ይገለጻል። በሰላማዊና ሰጥቶ በመቀበል መርህ ላይ የቀረበው ይህ ጥያቄ ታዲያ የኢትዮጵያ የዘመኑ የማንሰራራት ዘመን እውን ከሚሆንባቸው ምሰሶዎች መካከል አንዱም ነው። ኢትዮጵያ ከቀይ ባህር የተገለለችበት መንገድ ሕጋዊም ፍትሐዊም እንዳልሆነ ብዙዎች የሚስማሙበት ሲሆን መንግስት የችግሩን ጥልቀትና የኢትዮጵያን የማደግ ፍላጎት ባገናዘበ መልኩ ጥያቄው እንዲመለስ እየሰራም ይገኛል። በጉዳዩ ዙሪያ ዘጋቢያችን ዮሐንስ ፈንታው ተከታዩን አጠናቅሯል። የኢትዮጵያ የባህር በር ጥያቄ የዜጎች በቁጭት የመብሰልሰል ምክንያት ከሆነ እነሆ ከ30 ዓመታት በላይን አስቆጥሯል። በእነዚህ ዓመታት ውስጥ በዓለም ታሪክ ውስጥ ከፍተኛ የሆነ የብሔራዊ ጥቅም ምንጭ የሆነው የባህር በር ጥያቄ በኢትዮጵያ እንደ ነውር ተቆጥሮ ቆይቷል። ከቁጭት ወጥቶ ጉዳዩ ሀገራዊ አጀንዳ ከሆነ ደግሞ እነሆ 2 ዓመታት ሞሉት። ኢትዮጵያ ከጨለማ ወደ ብርሃን የተሸጋገረችበትን የአይቻልም መንፈስን የሰበረችበትን ታላቁን የህዳሴ ግድብን ስትገነባ ብዙዎች የአባይ ውሃ የኛ ነው ሲሉ ጠብታ ውሃ እንኳን እንዳላበረከቱ ዘንግተውት አልነበረም። ይልቁንም በየትኛውም መንገድ ቢሆን ብሔራዊ ጥቅም የሚሉትን ለማስጠበቅ ይሉኝታን አውልቆ የጣሉ በመሆናቸው እንጂ። ከዚህ በተቃራኒው በታሪክም በህግም ከቀይ ባህር ስሟም አካሏም ያራቀው ኢትዮጵያ ይህን የይገባኛል ጥያቄ ማንሳቷ ትክክል እንዳልሆነ ተደርጎ ሲወሰድ መስማት በእርግጥም ፍርደ ገምድልነት በዓለማችን መንገሱን ያሳያል። ይሄ ቀይ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ኢትዮጵያ የባህር በር ተደራሽነትን ለማስፋት ባላት ትልም በጅቡቲ በኩል ብሎም መጠናቸው ቢያንስም በታጁራና በሞምባሳ በኩል የገቢና ወጪ ንግዷን ታሳልጣለች። ይህ ግን ያለ ዋጋ የሆነ አይደለም። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። በተለያዩ ጊዜያት በተስተዋሉ የታሪክ ክስተቶች ኢትዮጵያ የባህር በር አግኝታ አታለች። ታሪክ የምንናገረው ያለፈ ዘመን እውነት ብቻ አይደለም። ዛሬም ሊሆን የሚችለውን የምንተነብይበት፣ የራቀውን የምናቀርብበት የተስፋ ጭላንጭል
ጭምር እንጂ። በተለያየ ጊዜ ባህር በር አጥተናል፣ እንደገና ተመልሰን እናገኛለን። ይሄ ሂደት አሁንም ይቀጥላል የሚለው አሁን ጥያቄው ላይ ነው ያለ ነው። እንዴት አድርገን ነው ይሄን የባህር ተደራሽነት ጥያቄ ሴኩር እናደርገው የሚለው ነው እንጂ ስናጣም ስናገኝም የመጀመሪያችን አይደለም እና ተመልሰን እንደገና የምናገኝባቸው እድሎች ወደ ኋላ የታሪክ መዛግብት እንደገና ማገላበጥና ማየት ካለብን እንደዚህ አይነት እንትን እንደነበረው ይታወቃል። ኢትዮጵያ ይህን የባህር በር ፍላጎቷን ለማሳካት ህጋዊ መሰረት ያላት ሲሆን ተፈጥሮና አጋጣሚ ካደላቸው ሀገራት ጋር የሚደረገው ስምምነት ዋነኛ መንገድ ነው። በጉዳዩ ላይ መወያየትና መደራደር ደግሞ ቀዳሚው መመሪያዋ ሆኖ በኢትዮጵያ በኩል ቀርቧል። ሀገራት የባህር አክሰስ ወይም ደግሞ የባህር ተደራሽነት የማግኘት መብት እንዳላቸው ያስቀምጣል። ይሄንን የባህር ተደራሽነት ሪያላይዝ የሚያደርጉባቸው መንገዶች ብዙ ሊሆኑ ይችላሉ። ወደብ አልባ የሆኑ ሀገራት ወደብ ካላቸው ሀገራት ጋር በሚያደርጓቸው የተለያዩ ስምምነቶች የባህር ተደራሽነትን ሪያላይዝ ማድረግ ይችላሉ ነው። እንደ መብት የተቀመጠ ነገር ነው። ባለፉት 2 ዓመታት የባህር በር ጉዳዩን ለማንሳት ከመሽኮርመም ታልፎ ጎረቤት ሀገራትን ጨምሮ ዓለም አቀፉ ማህበረሰብ ሐሳቡን እንዲጋራው የሚያስችሉ ስራዎች ተሰርተዋል። ይህም የመጨረሻው መጀመሪያና ኢትዮጵያ እየተከተለችው ያለችው መንገድ ቅቡልነትን እያገኘ መሆኑ ማሳያ ነው። አሁን ሁሉም ኦፍ ኮርስ ኢትዮጵያ የባህር አክሰስ ያስፈልጋታል ወደሚለው መደምደሚያ የመጣበት አይነት ሁኔታ ነው አሁን ያለው። በአንድም ይሁን በሌላ በነጠላም ይሁን በብዙ እነዚህን ሰዎች ስታገኝና ስታናግራቸው ወይም አፕሮች ሲያደርጉ እንደዚህ አይነት ነገር እንዳለ ትረዳለህ። የኢትዮጵያ ታሪክ ከባህር የራቀ አይደለም። በአንድ የዘመን ጥፋት ያጣችውን ባህር በእጇ ለማድረግ የሚያስችሉ ታሪካዊ፣ ህጋዊና ሰላማዊ ጥረቶችን የጀመረ አዲስ ትውልድ እነሆ ተፈጥሯል። ይህ በዚህ እንዳለ በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ ሀገራት መካከል ሁሉን አቀፍ ትብብር ሊያጠናክሩ እንደሚገባ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን ይገልጻሉ። የኢትዮጵያ የባህር በር ጥያቄ ታዲያ በቀጠናው ሀገራት በቅንነት ሊታይ እንደሚገባም ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ ባለሙያዎች ገልጸዋል። ዘጋቢያችን ሚካኤል ገዙ በጉዳዩ ዙሪያ ተከታዩን ይዟል። 3 አስርት ዓመታትን ለተሻገረ ጊዜ ከባህር በር ተነጥላ የቆየችው ኢትዮጵያ ዳግም ማግኘት በምትችልባቸው አማራጮች ላይ ዲፕሎማሲያዊ ጥረት ጀምራለች። ካለፉት 2 ዓመታት ወዲህ ነውር ተደርጎ ይታይ የነበረውን የባህር በር ጉዳይ የብሔራዊ ጥቅሟ ዋነኛ አጀንዳ አድርጋ ከሀገር ውስጥ እስከ ዓለም አቀፍ መድረኮች እየሞገተች ይገኛል። አንደኛው ጥረቷ በቅርቡም እንዳየነው በተባበሩት መንግስታት ድርጅት ላይ ቀርባ ኢትዮጵያ ይህንን ጉዳይ ቀይ ባህርን ለምን እንደፈለገች አሁናዊ እና በቀጣይነትም ለምን ማዋል እንደፈለገች በግልጽ ያስረዳችበትና ዓለም አቀፉ ማህበረሰብ ይህንን ጉዳይ እንዲረዳት ኢትዮጵያን ፖዚሽን እንዲረዳ ያደረገችበት ሂደት ነው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ ይገለጻል። በዚህም ከቀይ ባህር በቅርብ ርቀት ላይ ሆና ከባህር በር የተገለለችው ኢትዮጵያ እያቀረበች ያለው ጥያቄ በቀጠናው ሀገራት በቅንነት ሊታይ የሚገባ ጉዳይ ነው። በኢትዮጵያ ሰላም መሆን የጎረቤት ሀገራት ይጠቀማሉ። በኢትዮጵያ ማደግ የጎረቤት ሀገራት ይጠቀማሉ። ይሄንን እንደ ዋዛ ፈዛዛ የሚታይ ጉዳይ አይደለም። ሁለተኛ ሪጂናል ኢንቲግሬሽን የሚባል ነገር አለ። ክልላዊ ትብብር በዛ ደግሞ ወደ ኢንቲግሬሽን ማሳደግ የሚቻለው ነገር እነዚህ ነገሮች ማድረግ የሚቻለው ከነዚህ የአካባቢ ሀገሮችን ችግር ተደርቶ ሰላማዊ መፍትሄ መስጠት መተባበር ሲኖር ነው። የጅቡቲ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ ህዝብ እንደ ኢትዮጵያ ህዝብ ሆኖ ማሰብ መቻል አለበት። የሶማሊያ ህዝብ እንደ ኢትዮጵያ ህዝብ ሆኖ ማሰብ መቻል አለበት። የባህር በር ኢትዮጵያኖች ለምን ይፈልጋሉ ብሎ መጠየቅ መቻል አለበት። ከባህር በር ተነጥላ የቆየችባቸው ዓመታት በወጪና ገቢ ንግድ እንቅስቃሴዋ ላይ ከፈጠረው ጫና ባለፈ በቀጠናው ሊኖራት በሚገባ ሚና ላይም አሉታዊ ተጽዕኖ አሳድረዋል። ዓለም አቀፍ ህጎች አውሮፓውያኖቹ ሲሰሩ ዋናው ዓላማቸው ምንድነው? አገራት የባህር በር እንዲያገኙ። ኢትዮጵያን ደግሞ ብታይ በአፍሪካ ቀንድ ውስጥ ትልቅ ከሚባሉት ግዙፍ ሀገሮች ብዙ ህዝብ ያለበት በሚያሳዝን መልኩ በ40 እና በ60 ኪሎ ሜትር የባህር በር የተከለከለ የባህር በር ማጣቱም ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ መሆኑ አሳዛኝ ያደርገዋል። የባህር በር ደግሞ ለአንድ ሀገር የፖለቲካም የምጣኔ ሀብት የማህበራዊ ህይወትም ትልቅ ተጽዕኖና እንድምታ የሚፈጥር
ሁኔታ። የህዳሴው ግድብን ከስኬት ለማድረስ ዜጎች በተለያየ መንገድ የነበራቸው ሚና በባህር በር ጥያቄው ይበልጥ ሊጠናከር እንደሚገባም ተመላክቷል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን ከአሜሪካን ሚቺጋን የፖለቲካል ተንታኙ አያና ፈይሳ በቀጥታ መስመራችን ላይ ይገኛሉ። መጠነኛ ቆይታ ይኖረኛል። አያና ለጊዜው አብዝቼ ነው የማመሰግነው። እንኳን ተገናኘን። እንግዲህ ኢትዮጵያ ከቀይ ባህር ቀጠና በሴራና በመንግስት የተሳሳተ የፖለቲካ ውሳኔ ተገፍታ ከወጣች እነሆ ምዕተ ዓመታት በላይ እየተቆጠረ ነው። የኢትዮጵያ የባህር በር ጥያቄ ያስፈልጋል የሚል ትውልድ ደግሞ ተፈጥሯል አሁን እና ይሄ ከኢትዮጵያ ማንሰራራት ጉዞ አኳያና የማንሰራራት ጉዞ ጅማሮ እንዲረጋገጥ ካለው አንድምታ አኳያ እንደምን ነው የሚገለጸው? አመሰግናለሁ። የማንሰራራት ጉዳይ ከተነሳ የባህር በር የማይነካው ነገር የለም። የባህር በር ኢኮኖሚን ይነካል፣ ዲፕሎማሲን ይነካል፣ ዓለም አቀፍ ትስስሮችን ሁሉን ነገር ይነካል። ውስጣዊ ፖለቲካን በተለያየ መንገድ የራሱ ተጽዕኖዎች አሉት። ስለዚህ አንድ ሀገር የምታንሰራራ የምትነሳ ከሆነ የባህር በር ወሳኝ የሆነ አካል ነው። በተለይ እንደ ኢትዮጵያ ለየት ያለ አቀማመጥ ያለው ሀገር የባህር በርን ጉዳይ በቀላሉ ሊመለከተው የሚችል ነገር አይደለም እና ሌሎች ነገሮች ተሰናስለው አብረው የሚሄዱ ብዙ ነገሮች አሉት እና ፈርጀ ብዙ ስለሆነ ውጤቱ እንደ ሀገር የምናንሰራራ ከሆነ ወደፊታችን ብሩህ እንዲሆን የምንፈልግ ከሆነ ከባህር በር ጋር ያለንን ጥያቄ በሰላማዊና ዲፕሎማቲክ በሆነ መንገድ መመለስ ግዴታ ይሆናል። ምናልባት ከዚሁ ጋር አያይዘው እንዲያነሱልኝ የምፈልገው ኢትዮጵያ በታሪክም ቢሆን የቀይ ባህር ተጋሪ ሀገራት ከነበሩ እንደዚሁም ደግሞ እስከ ህንድ ውቅያኖስ ድረስ የነበራት የስልጣኔ አብዮት አንደኛው መታያ ተደርጎ ወይ ደግሞ የሀያልነቷ የገናናነቷ መታያ ተደርጎ ሲቆጠር ከነበረ ታሪኳ መካከል የሚቀዳው በቀይ ባህር ቀጠና ውስጥ ታንቀሳቀሳቸው የነበሩ የንግድ የዲፕሎማሲና የተለያዩ ግንኙነቶች ናቸው እና በዓለም አቀፍ የድንበር ተሻጋሪ ወንዞች ወይ ደግሞ በወንዞች ህግጋት ወይ ደግሞ የባህር በር ያላቸው ሀገራት ከሌላቸው ጋር የሚጋሩትን እውነት ገልጦ በማሳየት በኩል አሁን ያለው የመደመር ትውልድ ያነሳው ጥያቄ ምን ያክል ቅቡልነት እያመጣ ነው ማለት ይቻላል? በውስጥ ከመብሰልሰልና ቁጭትን ከማውራት በዘለለ ተግባራዊ በሆነ ሁኔታ ህዝብን ሊያስተሳስር የሚችል በመንግስትም ደረጃ የዲፕሎማሲ ፖሊሲ ተደርጎ ወደፊት ለፊት መምጣቱ ይሄ ትልቅ ቅድም እንዳልነው የማንሰራራት ምልክት ነው። የዛሬ 2 ዓመት ከምናምን ስለዚህ ጉዳይ የሚናገርም ሰው አካልም አልነበርም እና አሁን ያለንበት ቦታ ላይ ደርሰን በዓለም አቀፍ ደረጃ ይሄ ቀጠናዊ የመወያያ ርዕስ ከመሆን አልፎ ጉዳዩን በሰላማዊ መንገድ እስከተፈጸመ ዲፕሎማሲ እስከተጠቀምን ዊን ዊን ወይም ደግሞ ሁሉም ተጠቃሚ የሚሆንበትን ሶሉሽን እስካገኘን ድረስ ዓለም በሙሉ ከጎናችን የሚቆምበት ሀሳብ ሆኖ መቅረቡ ትልቅ ምርታ እንደሆነ ያሳያል። ያለው ድጋፍም ደግሞ በተለያየ አቅጣጫ ከምናየው ከውጭም ከውስጥም ትልቅ የሆነ የህዝብ ድጋፍ ያለው የሀገራችን የወደፊት ተስፋ በዚህ አንድ የመጀመሪያ ምዕራፍ ወይም ሁለተኛ ምዕራፍ አድርገን ልናየው እንደምንችል ብዙ ሰው የሚስማማበት ልዩነቶች እንዳሉ ሆኖ በዚህ ላይ ግን ከፍተኛ የሆነ የህዝብ ስምምነት ቅቡልነት እንዳለ ነው የምመለከተው። ከመሽኮርመም የወጣ ወደ አይን ገላጭነትና የኢትዮጵያን ብሔራዊ ጥቅም አግሬሲቭ በሆነ መንገድ ለማስጠበቅ እየተሄደበት ያለው ርቀት ከምስራቁም ከምዕራቡም ያልተምታታ ነገር ግን የኢትዮጵያን ብሔራዊ ጥቅም ፊት ለፊት ጎልቶ እንዲወጣ ያደረገ ሀሳብ ይመስለኛል። የባህር በር ጉዳይ የብሔራዊ ጥቅም ማስጠበቂያ መንገድ ተደርጎ ሲወሰድ በውጭ ሀገር የሚኖረው ኢትዮጵያዊ ትውልደ ኢትዮጵያዊ በተለይ እንደርሱ ያሉ ተመራማሪዎችና ምሁራን ይህንን ጉዳይ ፊት ለፊት አውጥቶ በመሞገት በኩል ሊወጡት የሚገባ አስተዋጽኦ መገለጫው ምንድን ነው? በውጪ በምንኖር ሰዎች በተለይ በትውልደ ኢትዮጵያውያን የተለያዩ የዓለም ሀገራት የምንኖር ለሀገር ያለንን ተቆርቋሪነት የፖለቲካ ወገንተኝነትን በሌለበት ሁኔታ ሁሉን የሚያማክል አጀንዳ ነው ይሄና እዚህ ላይ መስማማት የማይችል አካል የተለየ የራሱ የሆነ ተጠቃሚነት ከኢትዮጵያን ፍላጎት ከሚጻረሩ አካላት ጋር ከሌለው በስተቀር ለማንኛውም ኢትዮጵያዊ በቀጥታ የሚመለከተን ዘላቂ የሆነ
ከፖለቲካም ከመንግስት አስተዳደርም ከተለያዩ ነገሮች የዘለለ ከሀገር ህልውና ጋር የተሳሰረ የሀገር ብሔራዊ ጥቅም ነውና ይሄ ሊያስተሳስረን የሚገባ ነው ሲጀመር። ከዛ በዘለለ ድርሻችን ምን ሊሆን ይገባል የሚለው በግለሰብ ደረጃ ሰው የራሱን ፍላጎት የቤተሰቡን ፍላጎት አልፎ ተርፎ ደግሞ የሀገሩን ፍላጎት ለማስፈጸም በሄደበት ቦታ ሁሉ ቀጥተኛም ተጓዳኝም ጫናዎችን ማድረግ ይችላል እና በተባበረ ሁኔታ ካሉን የመንግስት ያስቀመጣቸው የዲፕሎማቲክ ኤጀንሲዎቻችን ኤምባሲዎቻችን እና ቆንጽላዎቻችን ጋር አብረን መስራት በኮሚኒቲዎቻችን ወይም በማህበረሰብ ትስስሮቻችን ውስጥ ይሄንን ሐሳብ እንዴት አድርገን አንጸባርቅ የጎረቤት ሀገር ህዝቦች ይሄንን ሐሳብ በጤነኛ መልኩ እንዲረዱት ምን እናድርግ because ብዙዎች በዚህ ላይ የተጀመረው የመጀመሪያው ዘመቻ ይሄንን የጠባጫሪነትና የችግር መንስኤ አድርጎ የማስቀመጥ ይሄን ስዕል የመሳል ዘመቻ ነውና የሀገራችንን ፍላጎት ኢንትረስታችንን ሊጫን የሚመጣ አካል ይሄን አይነት የተሳሳተ ትርክት ሲዘራ እኛ ደግሞ እንደ ህዝብ በተቀናጀ መንገድ ጤነኛ በሆነ መንፈስ የጎረቤት ሀገሮች ሌሎችም ህዝቦች ዓለም አቀፋዊ ህዝቦች ይሄንን እንዲረዱ ግንዛቤ የመፍጠር በግልም በቡድንም በተደራጀም ሁኔታ ይሄንን መስራት አለብን። ከዛ በዘለለ ደግሞ አስፈላጊ የሆነው because የሀገር ፍላጎት ናሽናል ኢንትረስት እንደዚሁ በዋልፈሰስ የሚመጣ ነገር አንስቶ የሚሰጠን አካል የለምና የኛን ጥንካሬ አብሮ መስራት ደጀን ሆኖ መቆም ይጠይቃል ያምናል። ይሄን የመጨረሻ ጥያቄ ላድርገው አያና ምናልባት የጎረቤት ሀገራት ወይ ደግሞ የቀይ ባህር ተጋሪ ሀገራት በርከት ያሉ ናቸው። ኢትዮጵያ በመተከተለው የውጭ ግንኙነትና የዲፕሎማሲ ጉዟ ለጎረቤት ሀገራት የቅድሚያ መስጠትን መሰረት ያደረገ ነው። በተለያዩ ሀገራት ላይ ያመጣቻቸው ተጽዕኖም ሀገራትን እስከማቆም ድረስ የዘለቀ ነው ቢባል ማጋነን አይሆንምና ከፉክክር ይልቅ ትብብር ያየለበት ግንኙነት እንዲፈጠር ኢትዮጵያ ያነሳችውን የቀይ ባህር ጥያቄ በአዎንታ በመመልከት በኩል የጎረቤት ሀገራትስ እንደምን ነው ዲፕሎማሲው መቃኘት ያለበት ይላሉ? ዲፕሎማሲው በሁለት ወገን ነው። አንደኛው መንግስትና መንግስት መካከል ያለው ዲፕሎማሲ ነው። እሱ ከብዙ አቅጣጫዎች ነው የሚመጣው። ኃይል ነው የኃይል ጫና ወይም ደግሞ በኢኮኖሚው በህዝብ ብዛቱ በስትራቴጂክ አቀማመጡ ባሉት ትብብሮችና የሌሎች ወገኖች ጋር ያለው ድጋፍ ይሄን በመንግስታት መካከል ያለውን ግንኙነት ይወስናል። መንግስታት ብዙ ካለማወቅ የሚያደርጉት ነገር የለም። ጎረቤት ሀገርን የሚያስተዳድሩ መንግስታት አንደኛ የራሳቸውን ጥቅም ሁለተኛ ያሏቸውን ሌሎች ትስስሮች ፍርሃቶቻቸውንም ማዕከል ያደረገ ውሳኔ ነው የሚያደርጉት። ህዝብ ግን እንደ ህዝብ ሚስኢንፎርምድ የሚሆንበት ወይም ደግሞ የተሳሳተ ትርክት ይዞ የሚሄድበት መንገድ አለና ህዝቦችን የማንቃት ስራ አስፈላጊ ነው። የጎረቤት ሀገር ህዝቦች ሀገራቸውን ለማጽናት ሀገራቸውን ጤነኛ ወደፊት እንዲኖራት የኢትዮጵያ ህዝብም መንግስትም እንደሚፈልግ ይሄን ደግሞ በአፍ በንግግር ብቻ ሳይሆን በተግባርም ያሳየ ህዝብ እንደሆነ ለጎረቤት ቅድሚያ የሚሰጥ ባህል ያለን ህዝቦች ነን። ከዛ በዘለለ አሁን ያለው መንግስት ደግሞ የዲፕሎማሲ ፖሊሲው አድርጎ እየተንቀሳቀሰ ያለው የቅድሚያ ለጎረቤት የሚሰጥ ነው። ይሄንንም በተግባር ያሳየበት እንደነ ሱዳን ያሉ ቦታዎች ላይ ብዙ የኢኮኖሚ ጥያቄ ያለበት ሀገር ሆኖ በሚሊዮኖች የሚቆጠር ገንዘብ አሳልፎ ሰጥቶ መመገብ የሚሞክር እንደነ ሶማሊያ አይነት ሀገሮችን ለማጽናት በሺህ የሚቆጠሩ ወጣቶቹን ሰውቶ ከሽብርተኝነት ነፃ የሚያወጣ እንደነ ሱዳንና እንደነ ግብጽ ያሉ የሩቅ ጎረቤት እንደነ ግብጽ ራሱ ፍርሃታቸውና ስጋታቸው ሲለፈፍ ከርሞ መጨረሻ ላይ ከደለልና ከጎርፍ የሚያስጥላቸው እንጂ እነሱን በጥም የሚያጠፋ ግድብ እንዳልገደበ ተግባሩ የሚመሰክር ፖሊሲው የሚመሰክር ህዝብና ሀገር እንደሆነ ማስተማር በህዝቦች መካከል ያለውን ነገር ማስተካከል በተለይ ከህዝቦች ትስስር ጋር ያለው ሚስኢንፎርሜሽን ያጠቃዋልና እዛ ላይ መሰራት አለበት ብያምናለሁ። የፖለቲካ ተንታኙ አያና ፈይሳ ከአሜሪካ ሚሺጋን በቀጥታ መስመራችን መረጃዎችን ስላጋሩን ድንቅ ቆይታም ስለነበረን አብዝቼ ነው ማመሰግነው። በሰላም ይቆዩ። እኔም አመሰግናለሁ። የተወደዳችሁ ዘገባዎችን እየተከታተላችሁ አብራችሁን አሁንም ዝለቁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል።
ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ሁሉ ምሳሌ እንድትሆንና እንደገና እንድትሰራ በማድረግ የላቀ ሚና ስለመወጣታቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በዚህ በአዲስ አበባ ደረጃ 387 ታማኝ ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። ዘጋቢያችን መቅደስ እንዳለ ተከታዩን ይዛለች። በአዲስ አበባ ገቢዎች ቢሮ አዘጋጅነት በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተካሄደው የታማኝ ግብር ከፋዮች የሽልማትና የእውቅና መርሃ ግብር ላይ ከፍተኛ የመንግስት የስራ ኃላፊዎች ታድመውበታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ምሳሌ እንድትሆን የላቀ ሚና መወጣታቸውን ተናግረዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባችኋል። እንኳን ደስ አላችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የእውቅና መርሃ ግብሩ ሌሎች ግብር ከፋዮች ወደዚህ መስመር እንዲመጡ የጎላ ሚና እንደሚኖረው ገልጸዋል። የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪም ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የ2017 በጀት ዓመት የገቢ አፈጻጸም ከ2016 አንጻር ብልጫ ማሳየቱን የገለጹት የአዲስ አበባ ገቢዎች ቢሮ ኃላፊ ቢኒያም ምክሩ ውጤቱ የተገኘው በታማኝ ግብር ከፋዮች ተሳትፎ መሆኑን ተናግረዋል። ባጠናቀቅነው የ2017 የበጀት ዓመት በ87 ቢሊዮን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ከተማችን ካላት እምቅ የገቢ አቅምና ባለፉት ዓመታት የከተማዋን ሁለንተናዊ ብልጽግና ለማረጋገጥ የተሰሩ ዘርፈ ብዙ የልማት ስራዎች የሚያመነጩትን ተጨማሪ የገቢ አቅም ስንመለከት በቀጣይ ጠንክረን መስራት እንደሚጠበቅብን የሚያመላክት ነው። በመድረኩ ታማኝ ግብር ከፋይ በሚል እውቅና ከተሰጣቸው መካከል 65ቱ በፕላቲኒየም፣ 124ቱ በወርቅ እንዲሁም 198ቱ በብር ደረጃ የተቀመጡ ናቸው። ተሸላሚዎቹ የተሰጣቸው እውቅና የበለጠ እንዲሰሩ እንደሚያተጋቸውም ገልጸውልናል። ዛሬ ያየሁት ነገር በጣም ትልቅ ነገር ትልቅ የቤት ስራ ተሰጥቶኛል። ግብር መክፈል ጠቀሜታው ለብዙ ነገር አለው። አንድም ራስን ማሳደግ ነው። ሁለተኛ በእኔ በኩል ያሉትን በድርጅቱ ስራ በኩል ያሉትን ብዙ ሰው እድል ይፈጥራል፣ የሰራተኛ እድል ይፈጥራል። ለሶስተኛ ጊዜ ነው የተሸለምነው። በሌላ ድርጅትም እንደዚሁ ከሳምንት በፊት ከጠቅላይ ሚኒስቴሩ እጅ ተሸልመናል። በዚሁ ማለት ነው በሲስተር ካምፓኒ። በጣም የሚገርመው ነገር ግብር በመክፈላችን በጣም ደስተኞች ነን። እኛ ብቻ ሳንሆን ሰራተኞቻችን በሙሉ። ምክንያቱም በመክፈላችን የሚሰሩትን ስራዎች እያየን ልባችን እየረካ ነው ያለው። የታማኝ ግብር ከፋዮች እውቅና በፌዴራል ደረጃ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱ ይታወሳል። ኢትዮጵያ በተያዘው የፈረንጆች ዓመት ከአፍሪካ ከፍተኛ የሆነውንና የ7.2 በመቶ የኢኮኖሚ እድገት እንደምታስመዘግብ የዓለም አቀፉ የገንዘብ ተቋም IMF ትንበያ አመላከተም። የዓለም ኢኮኖሚ በተለያዩ ፈተናዎች ውስጥ ቢሆንም የኢትዮጵያ እድገት ትንበያ በዓለም አቀፍ ደረጃም ጥቂት ሀገራት የሚያሳኩት መሆኑን የተቋሙ ትንበያ ያሳያል። ጌታቸው ባልቻ። ዓለም አቀፉ የገንዘብ ተቋም IMF ያለንበት የፈረንጆቹ 2025 የዓለም ኢኮኖሚ የጂኦፖለቲካ አለመረጋጋት ጥላ ያጠላበት መሆኑን
ባወጣው ትንበያው አመልክቷል። በዚህ ውስጥ ግን በዓመቱ ከፍተኛ የኢኮኖሚ እድገት ከሚያስመዘግቡ ጥቂት የዓለም ሀገራት ኢትዮጵያ አንዷ መሆኗን አይኤምኤፍ ገልጿል። ኢትዮጵያ በፈረንጆቹ 2025 የ7.2 በመቶ እድገት እንደምታስመዘግብ ነው ተቋሙ በትንበያው ያመለከተው። የተቋሙ ትንበያ ሰነድ እንደሚያሳየውም ይህን ያህል እድገት በዓለም ጥቂት ሀገራት የሚያሳኩት ከሰሃራ በታች ካሉ የአፍሪካ ሀገራት ደግሞ ከፍተኛው ነው። ኢትዮጵያ በለውጡ ዓመታት የተገበረቻቸው የኢኮኖሚ ማሻሻያ እርምጃዎችና ከዚህ ዓመት አንስቶ በከፍተኛ ሀገራዊ የመዳረሻ ግብ ወደ ስራ ያስገባቻቸው ግዙፍ ፕሮጀክቶች ይህን እድገት እንድታሳካ ትልቅ አቅም ይሆኗታል። ህዳሴ ተመርቋል። ሌሎች ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ የመሰላቸው አሉ። የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። በዓለም አቀፉ የገንዘብ ተቋም ትንበያ መሰረት በፈረንጆቹ 2025 ከሰሃራ በታች ከሚመዘገበው 3.8 አማካይ የኢኮኖሚ እድገት የኢትዮጵያ እድገት ከፍተኛ ብልጫ ያለው ነው። ኢትዮጵያ ይፋ ባደረገችው የ2018 የመንግስት እቅድም የተጀመረውን የኢኮኖሚ ሪፎርም በማጠናከር እድገቱን ዘላቂ ለማድረግ ትኩረት ሰጥታለች። በያዝነው ዓመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። በ2018 በጀት ዓመት 9 በመቶ ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ኢትዮጵያ ከሀገራዊ ለውጥ ወዲህ የአፍሪካ የብልጽግና ተምሳሌት የመሆን ትልም ይዛ መጠነ ሰፊ የኢኮኖሚ ማሻሻያዎችን ተግብራለች። ባለፉት 7 ዓመታት የተገኙ ውጤቶችም ይህች ገናና ሀገር ከድህነት ወጥታ ከበለጸጉት ሀገራት ተርታ እንደምትመደብ አመላካች ተጨባጭ ውጤቶች ናቸው። የዓለም አቀፉ የገንዘብ ተቋም ከትንበያው ጋር አያይዞ ባወጣው ሪፖርትም ኢትዮጵያ በፈረንጆቹ 2024 የ8.1 በመቶ እድገት ማስመዝገቧን ያመለከተው። ሀገሪቱ በ2017 ዓ.ም የተሟላ ማክሮ ኢኮኖሚ ማሻሻያን የተገበረች ሲሆን አስደናቂ ውጤቶች የተመዘገቡበትም ነው። ስለ ማሻሻያው ውጤታማነትም አይኤምኤፍን ጨምሮ የተለያዩ ዓለም አቀፍ ተቋማት ምስክርነት ሰጥተዋል። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። የኛ ሪፎርም በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው። ኢትዮጵያ ለዓለም የጂኦፖለቲካ ወጀብና ለተፈጥሮ አደጋዎች የማይበገር ብዝሃ ዘርፍ ላይ ያተኮረ የኢኮኖሚ ፖሊሲን እየተገበረች ትገኛለች። ይህ ደግሞ ለመድረስ ካቀደችው የእድገት ደረጃ እንደሚያደርሳት ይታመናል። የኩላሊት እጥበት ሕክምና ውስንነትና የዋጋ ውድነትን በማቃለል ረገድ ከመንግስት ባለፈም የተቋማት ተሳትፎ ፋይዳው ከፍተኛ ስለመሆኑ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሜሪጆ ኢትዮጵያ ከፍሎው ስፔሻላይዝድ የኩላሊት እጥበት ማዕከል ጋር በጋራ በመተባበር በሐዋሳ ያቋቋመውን የኩላሊት እጥበት ማዕከል የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞና የጤና ሚኒስትሯ ዶክተር መቅደስ ዳባ በጋራ በመሆን መርቀው ስራ አስጀምረዋል። ሚካኤል ገዙ ከስፍራው ተከታዩን አደርሶናል። ያስተዋወቅናችሁ ዘገባ እንደደረሰን የምንመለስበት ይሆናል። ወደ ሌሎች ዘገባዎች ልሻገር። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከዓለም የምግብና የእርሻ ድርጅት ፋኦ የእውቅና ሽልማት ተበረከተለት። ኢንስቲትዩቱ የተበረከተለት የእውቅና ሽልማት የፋኦ መርሃ ግብሮችን በብቃት በመተግበር በተለይም ዘላቂ የግብርናና የገጠር ልማትን የምግብ ዋስትናና ፈጠራን ለማሳደግ ባሳየው የላቀ አፈጻጸም ስለመሆኑ ተመላክቷል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚም ዶክተር ማንደፍሮ ንጉሴ በጣሊያን ሮም ከተማ በሚገኘው የፋኦ ዋና መስሪያ ቤት ተገኝተው ከድርጅቱ የተበረከተውን ዓለም አቀፉን የስኬታማነት የተቋም ሽልማት ተቀብለዋል። የዓለም የምግብና የእርሻ ድርጅት በጣሊያን ሮም ባካሄደው የዓለም የምግብ ጉባኤ ላይ ለኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ ደን ልማት አያያዝና አጠቃቀም በሚል ዘርፍ እውቅና መስጠቱ የሚታወስ ነው።
በአማራ ክልል በምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮው የምርት ዘመን ከ25000 ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ስለመሆኑ ተገለጸ። በወረዳው በመኸር እርሻ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት ለመሰብሰብ የታቀደ ሲሆን በአሁኑ ወቅትም ሰብሉን ከተባይ እንደዚሁም ከበሽታ የመጠበቅና የመከላከል ስራዎች እየተሰሩ ስለመሆኑ ተመላክቷል። በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም አብዛኛ በዘን ተጠቅመናል። ባለው ነገርም ጥሩ እስካሁን ባለው አበቃቁሉም ምንም ደህና ነው። ይኸው ብቻ ውጤቱን እንግዲህ ካምነው ዘንድሮ ይበልጣል ብለን እናስባለን። ግብዓት አቅርቦት ደህና ነው፣ ሸጋ ነው። ዘንድሮ እንደውም ብዙም ሰው አልተጓጎለ። የኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እና አሁን ስንየው ግን እንግዲህ ታምነው ይሻላል ብለን እንደምንየው ከዘለውም ተበቃዩ። ይህን በጥሩ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ በአረምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊውን የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። የምቹ ምናምን እየተረጨ ነው። ሁለት ጊዜ የሚረጭ አለ፣ 3 ጊዜኛ ደግሞ የሚደገም አለ። የውሳውሉ ሲታይ እንደምታዩት አሪፍና አሪፍ ነው። አቋቋሙም ሁኔታው ደህና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ እዚሁ አንድ አካባቢ ያለ ሰው የእንትኑንም ያረሙንም የምቹንም በቃ ሁሉም እየተቆጣጠረ እየረጨ ነው። እስካሁን ባለው አንደኛ ተረጨው፣ ሁለተኛ ተረጭቷል፣ አሁን ሶስተኛ እየጠበቀ ነው ሰው። በተለይ ከዘራ ነው በኋላ ከስንዴ ሶስት ቅጠል ካወጣ በኋላ አንድ በሽታ አለ፣ ሴፕቶሪያ የሚባል በሽታ። እሱ ላይ ከፍተኛ ክትትል በማድረጋችንና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽታው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደው እሱ ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙያዎችም የቀበሌ ባለሙያዎችም ሄደው ያን በሽታ ለይተው ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም፣ ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው። አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን አሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ካምነው አንጻር ዘንድሮ ትንሽ አበቃቅሎም ውጤቱም ደህና ነው ብሎ የሚገምት ሰው አርሶ አደሩ ስንዴውም ደህና ነው። እንግዲህ ገና ሲታይ ነው እንግዲህ ቢያንስ ከአንድ ገመድ 10-15 እናገኛለን ብለን እናስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ ያጠቃቀም ሁኔታ ነው እና አሁን እንግዲህ 13 ይወጣዋል 12 ይወጣዋል ተገመድ። ያ የሰው አርሶ አደሩ ጉዳይ ነው። በዚህ ዓመት እንደ ግብ ያስቀምጥ ነው። ግን አሁን የሰብል ግምገማችን ወደ 56 ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበዩ የሚያሳየን። ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙሉ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ ወቅት የሚደርስ ከመሆኑ ጋር ተያይዞ ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻላል። የምርት ብክነት እና ላላስፈላጊ ወጪ እንዳይዳረግ አርሶ አደሩም ያግዛል። ስለዚህ በቀጣይ እስከ ጎተራ እስኪደርስ ድረስ አሁን ያለው ከተባይ ከምን ጋር ያለው ያላለቀ ስለሆነ ክትትሉ ይቀጥላል። ግን ለአጨዳ ሲደርስ ደግሞ ኮምባይነርን በመጠቀም ሁሉም አርሶ አደር በዚህ ክላስተር ያለ አርሶ አደር በተመሳሳይ ወቅት ሰብስቦ ወደ ጎተራ ማስገባት የሚችልበት እድል ይፈጠራል። እስከዚያ ድረስ ድጋፍ ለማድረግ ታስቦ እየተሰራ ነው። በወረዳ ደረጃ በ2017-18 የመኸር ወቅት ከ25000 ሄክታር መሬት በላይ በኩታ ገጠም በስንዴ ሰብል መልማቱም ተመላክቷል። በዚህም ከ1.4 ሚሊዮን ኩንታል በላይ የስንዴ ሰብል ይሰበሰባል ተብሎም ይጠበቃል። ዘገባዎቻችን እንደቀጠሉ ናቸው። በሰው ሰራሽና በተፈጥሮ አደጋዎች ሳቢያ ለችግር ለሚጋለጡ ዜጋዎች በራስ አቅም የሰብአዊ ድጋፍ አቅርቦትን ለማዳረስ የሚያስችሉ ስራዎች እየተሰሩ ስለመሆኑ የስልጤ ዞን አስተዳደር አስታወቀ። በዞኑ ለዚህ አገልግሎት የሚውሉ የተለያዩ ሰብሎች እየተመረቱ ስለመሆኑ የዞኑ ግብርና መምሪያ አስታውቋል። ዘጋቢያችን ወንደሰን አፈወርቅ ተከታዩን ይዟል። ኢትዮጵያ ከተረጅነት ለመላቀቅና የምግብ ሉዓላዊነቷን ለማረጋገጥ እየሰራች ትገኛለች። በተለይም ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለችግር የሚጋለጡ ዜጎችን በራስ አቅም ድጋፍ ለማድረግ የሚሰራው ስራ በዚህ ረገድ ይጠቀሳል። በተለያዩ አካባቢዎች የሚገኙ የወል መሬቶች ላይም ሰብሎችን በማምረት ለአደጋ ጊዜ መጠባበቂያ የሚውል ሰብል እየተከማቸ ነው።
በስልጤ ዞን ሳንኩራ ወረዳ ተገኝተናል። በዚህ በወረዳው እየለሙ ከሚገኙ ማሳዎች መካከል በአንዱ ነው የተገኘነው። እንግዲህ እንደምታዩት በስፋት ስንዴን የማምረቱ ስራ እየተሰራ ይገኛል። በዚህ የለማው ስንዴ እንግዲህ ለተለያዩ የህብረተሰብ ክፍሎች ጥቅም ላይ የሚውል ይሆናል። ከቀበሌ ይሄ ምርት ከተጀመረ በኋላ አጠቃላይ ህብረተሰቡ በመጋዘን ወጥቶ እነሱን የመልመል እኛ ማለት ነው የባሱት ሚሊሱ ሚቂምሱ የሌላቸው በሴፍቲነቱም ሆኑ ለነሱ በዋናነት ለነሱ የተጠቀመው ነው። ይሄ እሳት ተቃጠለባቸው በጣም ራብ ያዛቸው በሴፍቲነቱ ሰዎች ያሉ ማለት ነው ለሱ የተጠቀመው ነው። እኛ እንሰራዋለን፣ ሰርተን በኋላ እናስረክባለን። ካስረከብነው በኋላ ተጎዳው አካል አለ ተቆጥሮ ለነሱ ለተጎዳው አካል ተመልሶ መጥቶ ይረዳዋል። ጤፍ፣ ስንዴ፣ በቆሎ እነሱ ናቸው። እዛ አለ ደግሞ ቦሎቄ፣ ሰሊጥ፣ ሹቆ። ይህ ራስን የመቻል በራስ አቅም ክፉ ቀንን ለመሻገር የተዘየደው አካሄድ ቁጭት የወለደው ጭምር ነው። ይሄ መሬት እንዲህ ያለ ህዝቡ ለምን ይጎዳል፣ የደሃ ለምን ይፈጠራል በሚል መሬት የተሸከመት በሆዱ ያለው እስካሁን አልታወቀም በሚል ታምና ጀምሮ ህዝቡ ለራሱ ገብቶት ደሃ መኖር የለብንም በሚል አምናም መርቶ ወረዳ መጋዘን ገብቶ ለህዝቡ የተረዳ ነው። ዘንድሮም ደግሞ ይሄ መርቶ ሄዶ መጋዘን ገብቶ ለህዝቡ ለተጎዱች ባሬም ለሌላቸው፣ ዶሮ ለሌላቸው፣ በግ ለሌላቸው፣ ፍየል ለሌላቸው ህዝቡ በራሱ ተነሳስቶ ይህንን ስራ ሰርተናል። የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ሙሐባ ሳሊ እንደሚሉት ለተለያዩ አደጋዎች የተጋለጡ ዜጎችን መደገፍ የሚያስችሉ ስራዎች በወረዳው በስፋት እየተሰሩ ነው። ከተረጂነት ወደ ምርታማነት በሚል በዚህ ባጀት ዓመት ከ65 ሄክታር መሬት በላይ ያው በዘር ሸፍነናል። በአጠቃላይ በስንዴ፣ በበቆሎ፣ በሰሊጥ፣ በቦሎቄ ያው ማልማት ችለናል ማለት ነው። አምናም አምርተናል እንደ ወረዳ አምናም በስንዴ በጤፍ አምርተን ያው በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ የማህበረሰብ ክፍሎች የማድረስና አቅመ ደካሞችን የመደገፍ ስራዎችን በዚህኛው ባለፈው ባጀት ዓመት ደግፈንበታል ማለት ነው። ዘንድሮም ያው ያንን ለማድረግ አቅደን እየሰራን ያለነው። የስልጤ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ የሆኑት ሙሐባ ከማል በበኩላቸው ከተረጅነት መላቀቅ እንዲቻል በየአካባቢው ያሉ ጸጋዎችን በመለየት የተለያዩ ሰብሎችን በስፋት የማልማት ስራዎች እየተሰሩ ነው። ተረጅነትን በመከላከል ወደ ተሟላ አገራዊ ሉዓላዊነት ለመሻገር ሁሉ ጊዜ እርዳታ መጠበቅ የለብንም። ይሄን ለማድረግ ደግሞ ዝም ብሎ በባዶ ሳይሆን ያሉን ጸጋዎች ምንድናቸው? በየወረዳው በየቀበሌው ያሉን ጸጋዎች ለይተናል። ይሄን ለማድረግ አንዱ የወል መሬቶች አሉን። የወል መሬቶችን በራስ አቅም በማልማት የለማውን ማሳ ደግሞ ሰብስበን በተገቢው በመውቃት በማጠራቀም አደጋ ሲደርስ ለመገልገል ነው። እንግዲህ ይሄን እየሰራን ያለ ነው። የወል መሬቶች የመንግስት ናቸው። የወል መሬቱ በመንግስት አቅም ይታረሳል በትራክተሮች። ዘሩንም በመንግስት አቅም አቅርበን እንዲለማ ነው እያደረግን ያለ ነው ማለት ነው። አሁን እየለማ ያለው በመኸር በበልግ በቆሎ አልመተናል። በስፋት በቆሎ ነው ያለማ ነው። በመኸር ደግሞ የስንዴ አልመተናል፣ ጤፍ አልመተናል፣ ገብስ አልመተናል፣ ሰሊጥ አልመተናል። እነዚህን ሰብሎች አልመተን በቀጣይ የጊዜው ሲደርስ አጭደን ወቅተን ደግሞ በተገቢው ምን ከዝነው ይሆናል ማለት ነው። አገልግሎቱም አሰራር አለው፣ ምክር ቤት አለው። የአደጋ ስጋት ስራ አመራር ምክር ቤት አለ። አደጋዎች ሲደርሱ እየወሰነ ለሚፈለገው ዓላማ እንዲውል ያደርጋል ማለት ነው። በስልጤ ዞን በ2017-18 የመኸር ስራዎች ከ4.3 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተመላክቷል። በሐረሪ ክልል በዘንድሮ መኸር ካምናው የተሻለ የሰብል ምርት ለመሰብሰብ በትኩረት እየተሰራ ነው። በክልሉ በዘንድሮ መኸር ከ11000 ሄክታር በላይ መሬት በዘር ስለመሸፈኑ ነው የተገለጸው። በስፍራው የሚገኘው ዘጋቢያችን ቴዎድሮስ ታደሰ ተከታዩን አድርሶናል። የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ መንግስት በትኩረት እየሰራ የሚገኝ ሲሆን አርሶ አደሮች ከስነ ምህዳር ጋር ተስማሚ የሆኑ አዳዲስ ሰብሎችን እንዲዘሩ በማድረግ ተስፋ ሰጪ ውጤቶች መመዝገባቸው ይታወቃል። ከነዚህ ሰብሎች መካከል ደግሞ ስንዴ አንዱ ሲሆን በሐረሪ ክልል የሚገኙ አርሶ አደሮችም ከሌሎች ሰብሎች ጎን ለጎን ስንዴን በማምረት ውጤታማ እየሆኑ መምጣታቸውን ይናገራሉ። በዘንድሮ መኸር ማሳቸውን በስንዴ ዘር መሸፈናቸውን የሚገልጹት በክልሉ ሶፊ ወረዳ የሚገኙት አርሶ አደር ሀጅራ መሐመድ ከግብርና ባለሙያዎች ጋር በቅንጅት በመስራት ከአምናው የተሻለ ምርት ለመሰብሰብ እየሰሩ እንደሚገኙ ተናግረዋል። ሸኝ ሞቱማን ነው ካን
ይህንን የስንዴ ምርጥ ዘር ከግብርና ቢሮ ነው ያገኘነው። 1 ሄክታር መሬት በስንዴ ሸፍነናል። አምና ጥሩ ምርት ነው የሰበሰብነው። ዘንድሮም የተሻለ ምርት ለመሰብሰብ እየሰራ እንገኛለን። የአገዳ ሰብሎች በስፋት ከሚመረትባቸው አካባቢዎች መካከል የምትጠቀሰው የሐረሪ ክልል ከቅርብ ጊዜያት ወዲህ ከስንዴው ባሻገር መልካም የተሰኘ ማሽላ ዘር በአርሶ አደሮች ዘንድ ተመራጭ እየሆነ መጥቷል። መልካም የማሽላ ዘር ድርቅን የመቋቋም አቅሙ ከፍተኛ መሆኑን የሚያነሱት በቂሌ አካባቢ የሚገኙ አርሶ አደሮች በሄክታር የሚገኘው ምርትም ከፍተኛ መሆኑን ያነሳሉ። ሽንጋንኩኒ ዲማን ገራገሩማን ቀበን ዲማን አመሌ ይህ ማሽላ ከዚህ ቀደም ከምንዘራው በጣም የተሻለ ነው። ይህንን ዘር አምና ነው መዝራት የጀመርነው። ጥሩ ገቢም ነበር ያገኘሁት። ዘንድሮ ዝናብ አጥሮታል፣ ግን ምርቱ እንደምታዩት ቆንጆ ነው። ገራገሩማ ጉዳ ቀበን ምርጥ ዘር ባለፈው አመት አግኝተን ነበረ። እሱን በክላስተር ባለፈው አመት በደንብ ስለተማር ይህንን የዘራ ነው አሁን የምናየው ማሽላ ማለት ነው። ይህንን ዘራን። ያው ትንሽ በዝናብ እጥረት ወደኋላ የመጎተት ሁኔታ አለ። ሆኖም ግን አሁንም ትንሽ ዝናብ ቢያገኝ ይበስላል ቶሎ። በሐረሪ ክልል በዘንድሮ መኸር ከ11,000 ሄክታር መሬት በላይ በዘር መሸፈን መቻሉን የሚገልጹት የክልሉ ግብርና ልማት ቢሮ የግብርና ኤክስቴንሽን ዳይሬክተር መሐመድ ሬድዋን ዘንድሮ ያጋጠመውን የዝናብ መዘግየት ለመቅረፍ በፍጥነት የሚደርሱ ሰብሎች ላይ ትኩረት ማድረግ መቻሉን ጠቁሟል። ያው ዘንድሮ የመኸርም የበልግ ዝናብም በዋናነት ከዚህ ከምስራቁ ጋር ተያይዞ ትንሽ የመቀነስ የመቆራረጥ ሁኔታዎች ነበሩ። ይህንን ችግር ለማለፍ በዋናነት ቢሮው ቶሎ ደራሽ የሆኑ ሰብሎች ላይ ትኩረት አድርጎ ሲሰራ ነው የነበረው። ከዚህ አንጻር ስንዴ አንደኛው ዋና ይህንን ድርቅ ለመቋቋም ተመርጦ የተሰራ ስራዎች ናቸው ብሎ መውሰድ ይቻላል። እንዲሁም አጫጭር ማሽላዎችም ቶሎ በ3 ወር የሚደርሱትን ኮፓፕ አርግተን የመስራት ስራዎች እየሰራን ያለ ነው። በሄክታር ለመግለጽ ታህል ስንዴ ወደ 532 ሄክታር በክልል ደረጃ አልምተናል። ቶሎ ደራሽ ማሽላ ደግሞ ወደ 2700 ሄክታር የሚሆነውን አልምተናል። በክልሉ ከዝናብ ጋር ተያይዞ የሚያጋጥሙ ችግሮችን ለመቅረፍም የመስኖ ልማት ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝ ተጠቁሟል። ማህበረሰብ አቀፍ የጤና መድህን አገልግሎት አባል መሆናቸው ተጠቃሚ እንዳደረጋቸው የምስራቅ ወለጋ ዞን ነዋሪዎች ይገልጻሉ። አገልግሎቱን በሁሉም አካባቢ ተደራሽ እንዲሆን እየተሰራ ስለመሆኑም ነው የተጠቀሰው። ባልደረባችን የጃይን ጅፈታ ተከታዩን ይዛለች። በኦሮሚያ ክልል ምስራቅ ወለጋ ዞን የጤና መድህን አገልግሎት ከተጀመረ ወዲህ በርካታ ዜጎች ተጠቃሚ መሆናቸውን ተገልጿል። በምስራቅ ወለጋ ዞን የጉቶ ጌዲ እና የዋዮ ቱቃ ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ ከሆኑበት ጊዜ ጀምሮ በአመት አንድ ጊዜ በሚያከናውኑት አነስተኛ ክፍያ ለራሳቸውና ለቤተሰቦቻቸው በተለያዩ የጤና ተቋማት ሕክምና እያገኙ መሆናቸውን አስረድቷል። ይሁን እንጂ አልፎ አልፎ የመድኃኒት እጥረት አለብን ሲሉ ተናግሯል። ኢንሹራንስ እንደ ስለከፈልኩት በታሚሜ በመጣሁት አቂም እዚህ ታከማለሁ ማለት ነው አገኛለሁ። በኢንሹራንስ መጠቀምና ኢንሹራንስ ሳወጡ ሌላ ቦታ ሄዶ በመጠቀም ወጪው ነው በቃ ለወጪ መዳረግ ነው። ልጆቼን 2-3 ያሳክማለሁ እና 2-3 ባሳከምኩ ውስጥ ሌላ ግል ቢሆን በጣም ይከብድ ነበር እና እዛ ያው አገልግሎት ውስጥ ስለማስጠቀም አሪፍ ነው። አንዳንድ ጊዜ የመድኃኒት እጥረቶች አሉ እዛ ውስጥ ማለት ነው። እነዛ የመድኃኒት እጥረቶች መቼም ቢሆንም ያው በሁሉም አካባቢ ስለሆነ ውጭ እዛ ስናጣ ውጭ ስንገዛ በጣም ትንሽ ኦቨር ነው አገዛዙ። ሴንሳ ኢንሹራንስ ፈያታው ኮት ወከዱን ፋኮት የሮን ኩብሰዱት የሮን ቀርሺ ኦፈርካ ደቡት ገልገለታናን የጤና መድን አገልግሎት ተጠቃሚ ከሆንኩ ጀምሬ ስታመም ገንዘብ ባይኖረኝም ቀንም ሆነ ማታ ወደ ጤና ተቋም ሄጄ እታከማለሁ። እኛም ሆነን ልጆቻችን በአመት አንዴ በከፈልነው ያለምንም ተጨማሪ ክፍያ ተገቢውን ሕክምና እናገኛለን። የዋዮ ቱቃ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ጌታውን እንዳልካቸው የማህበረሰብ አቀፍ የጤና መድን አገልግሎት በሁሉም አካባቢ ተደራሽ ለማድረግ በትኩረት እየተሰራ ነው ብሏል። እንደ ወረዳችን ያው 15891 አባወራ ፕላን አድርገን ወይ ደግሞ አቅደን 11323 አባወራ አባል አድርገናል። እንደዚህ ሁሉ አሁን በእኛ ወረዳ በ3ቱ ጤና ጣቢያና አንድ
ኮሚኒቲ ፋርማሲ የሚባል ወይ ደግሞ የህብረተሰብ ፋርማሲ የሚባል እዛ ውስጥ ሰርቪስ ወይ ደግሞ አገልግሎት እያገኙ ነው። የማህበረሰብ አቀፍ የጤና መድን አገልግሎት ጤናው የተጠበቀ አምራች ዜጋን ለማፍራት ጠቀሜታው የጎላ መሆኑን የገለጹት የምስራቅ ወለጋ ዞን ጤና ጥበቃ ቢሮ ኃላፊ አቶ ቡልቶሳ ቡሻ ባለፉት ዓመት በማህበረሰብ አቀፍ የጤና መድን የታቀፈ ከ175,000 በላይ አባወራና እማወራዎች መኖራቸውን እና በዚህ ዓመት ተጨማሪ 319,000 አባላትን በማካተት የጤና አገልግሎት ተደራሽ ለማድረግ እንደሚሰሩም ተናግሯል። ክንውናችን ከጀመረበት ጊዜ አንስተን ስናይ ከ2008 ማለት ነው ከ600,000 በላይ አባወራዎችን አቃፊ አድርገናል። በዚህ ውስጥ ያው ከዛ ውስጥ በተለይ በጣም አስቸጋሪና በጣም ትልቅ ወጪ የሚፈልጉ ሰዎችም ተጠቅመውበታል ማለት ነው። በዘንድሮው አምና 2017 ላይ ከ175,000 አባወራ በላይ ነው አባል ያደረግነው። በምስራቅ ወለጋ ዞን ከ600,000 በላይ አባወራና እማወራዎች የጤና መድን አገልግሎት ተጠቃሚ ማድረግ ተችሏል። ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ ቀደም ሲል ወደ አስተዋወቅኳችሁ ዘገባ ለመልሳችሁ ነው። መሪ ዜናውን ላስታውሳችሁ። የኩላሊት እጥበት ሕክምና ውስንነትና የዋጋ ውድነትን በማቃለል ረገድ ከመንግስት ባለፈ የተቋማት ተሳትፎ ፋይዳው ከፍተኛ ስለመሆኑ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሜሪጆ ኢትዮጵያ ከፍሎ ስፔሻላይዝድ የኩላሊት እጥበት ማዕከል ጋር በጋራ በመተባበር በሐዋሳ ያቋቋመውን የኩላሊት እጥበት ማዕከል የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞና የጤና ሚኒስትሯ ዶክተር መቅደስ ዳባ በተገኙበት መርቀው ከፍተዋል። ሚካኤል ገጹ ሜሪጆ ኢትዮጵያ ከፍሎ ስፔሻላይዝድ የኩላሊት እጥበት ክሊኒክ ጋር በመተባበር ያቋቋመው ማዕከል 13 የኩላሊት እጥበት ማሽኖችን በአንድ ላይ የያዘ ነው። ማዕከሉ በአብዛኛው ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ተጠቃሚ የሚያደርግ ሲሆን አገልግሎቱን በነፃና በአነስተኛ ክፍያ እንደሚያቀርብ ተገልጿል። ለሜሪጆ ለሚረዳቸው የችግርተኛ ለሆኑት ነጻ ሕክምና እንሰጣለን። ከሰኞ ጀምሮ የታመሙ ስላሉ ብዙ ለቀሩት ደግሞ 25% 30% እንቀንሳለን። ራሱ ሰርቪሱ 50% ቀንሷል። በዚህ ሰዓት ዶላር ስለጨመረ ለአንድ ኩላሊት እጥበት 7,000 ብር ነው ከነመድኃኒቱ። ሜሪጆ ግን 3,500 ነው። የማዕከሉ ስራ መጀመር በኩላሊት እጥበት ሕክምና ውስንነትና በዋጋ ውድነት ምክንያት ያለውን ችግር ለማቃለል እንደሚያግዝ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። እንደምናውቀው ብዙ ቦታዎች ላይ በኩላሊት በሽታ በተለይ ደግሞ የኩላሊት ፌለር ብለን በምንልበት ብዙ ትውልዶችን እናጣለን። አሁን ደግሞ እንዳገር ወጣቶችንም እያየንበት ነው በዚህ በሽታ። ከዛ አንጻር ምንድነው እንዴት ነው በአገራችን ውስጥ ይሄ በሽታ ቁጥሩ የጨመረው የሚሉ ጥናቶችን በብዙ ቦታዎች እያደረግን ያለነው ያም ተጠናክሮ ይቀጥላል። ነገር ግን መከላከል ላይ አተኩሮ አክሞ ማዳንንም ደግሞ ጨምሮ እንስራ የሚለው ፖሊሲያችን በዚህ በኩላሊት በሽታ ለሚሰቃዩ ለሚቸገሩ ትውልዶች መፍትሄ ማምጣት እንድንችል የመንግስት ብቻ እጅ ሳይሆን የሁላችንም ትብብር ስለሚያስፈልግ እንደዚህ አይነት ቀኖች ከሌሎች ቀኖች ይለያሉ። ሜሪጆ ኢትዮጵያ ማህበራዊ ችግሮችን ለማቃለል በተለያዩ ጉዳዮች ላይ እያከናወነ ባለው ስራ በርካቶችን መታደጉን ርዕሰ መስተዳድር ደስታ ተናግረዋል። ማዕከሉ በማይከናወናቸው ስራዎች ውስጥ የክልሉ መንግስት የሚያደርጋቸው ድጋፎች ተጠናክረው እንደሚቀጥሉም አመልክተዋል። መተባበርና መደጋገፍ ከተቻለ ችግሮችን በራስ አቅም መሻገር እንደሚቻል ሜሪጆ ኢትዮጵያ ማሳያ ስለመሆኑም ተናግረዋል። በአጠቃላይ በሀገሪቷ የሰራቸው ስራዎች ጠቀስ ሲያደርጉ ድር በአብር አይነት ህዝብን በማስተባበር ታላቅ ተግባር መፈጸም መቻላቸውና አሁን በመጣው አስተሳሰብ ሁላችን ብንደመር ችግሮቻችን በጋራ ልንወጣው እንደምንችል ከችግር መወጣት አልፈን ልንበለጽግ እንደምንችልም ጭምር የእሳቸው ተግባር ህያው ምስክር ስለሆነ ሁላችንም ከዚሁ ተምረን ከዚህ የላቀ ድል ለመስራት እንነሳሳ። ማዕከሉን እውን ለማድረግ ከ29 ሚሊዮን ብር በላይ ወጪ የተደረገ ሲሆን የሲዳማ ክልል የፌዴራል መንግስት መስሪያ ቤቶች፣ ባለሀብቶች፣ በውጭ የሚኖሩ ኢትዮጵያውያንና በጎ ፈቃደኞች ተሳትፈዋል። እዚህ ሸጎሌ አካባቢ በቀጥታ ስርጭት እየተከታተላችሁት ከምትገኙ ስቱዲዮአችን እየተላለፈ የሚገኘው ዘገባችን የውጭ ትንታኔ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ያደረጉት የስልክ ውይይት
በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ጊዜ ያራዘመ ስለመሆኑ እየተገለጸ ነው። ውይይቱ በሚቀጥሉት 15 ቀናት ጊዜ ውስጥ ታዲያ ሁለቱ ፕሬዝዳንቶች በቡዳፔስት የገጽ ለገጽ ውይይት እንዲያካሂዱ በር ከፋች ስለመሆኑም እየተገለጸ ነው። ባልደረባችን አለም ነዋሴ በትንታኔ ተመልክቶታል። ፕሬዚደንት ትራምፕ ወደ ስልጣን ከመጡ ወዲህ ለስምንተኛ ጊዜ የተካሄደው የትናንቱ የስልክ ውይይት ትራምፕ በቶማሃውክ ሚሳይል ሽያጭ ጉዳይ ውሳኔያቸውን ለማሳወቅ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር የያዙት የዋይት ሃውስ ቀጠሮ ከመካሄዱ 24 ሰዓት ቀደም ብሎ ነው። አንዳንድ ተንታኞች የሩሲያዋ መሪ በስኬታማነት ያካሄዱት የስልክ ደፈጣ ብለውታል። እንደነዚህ ተንታኞች እምነት ሞስኮ በስኬታማ የቀን አጠባበቋ የትራምፕና የዜሌንስኪ የቶማሃውክ ሚሳይል ሽያጭ ጉዳይ አበይት አጀንዳነትን ላልተወሰነ ጊዜ እንዲራዘም ማድረግ ችላለች። ሩሲያኖች ትናንት ያካሄዱትን ውይይት ገንቢና ፍሬያማ ሲሉ ገልጸውታል። ትራምፕ እንዳሉት ምናልባት በ15 ቀናት ጊዜ ውስጥ እሳቸውንና ፑቲንን በሃንጋሪ ዋና ከተማ ቡዳፔስት ውስጥ ተገናኝተው እንዲነጋገሩ የሚያደርግ ነው ብለዋል። የቡዳፔስቱ ስብሰባ ፕሬዚደንት ትራምፕ ተስፋ ባደረጉለት በ15 ቀናት ጊዜ ውስጥ የሚካሄድ ከሆነ ባለፈው ነሐሴ ወር 2017 በኢትዮጵያ አቆጣጠር ማለት ነው ከተካሄደው የአላስካው ስብሰባ ቀጥሎ ሁለተኛው ይሆናል። የአላስካው ስብሰባቸው ከፍተኛ ተስፋ የተጣለበት እንደነበር የሚታወስ ነው። ፕሬዚደንት ትራምፕ እሱን ተከትሎ በሩሲያው ፕሬዚደንትና በዩክሬኑ አቻቸው መካከል ቀጥተኛ ውይይት መደረግ አለበት ብሎ በመጽናታቸውና ሩሲያኖች ችግሩ ተገናኝቶ የመነጋገር ጉዳይ ሳይሆን የምንነጋገርበት አጀንዳ የለም በሚል አልቀበልም በማለታቸው የሰላም ጥረቱ እስካሁን ተስተጓጉሎ ቆይቷል። የዩክሬኑ ፕሬዚደንት ከኪየቭ ወደ አሜሪካ በመንገድ ላይ ሳሉ የሰሙትን ይህን ዜና አስመልክተው በሰጡት መግለጫ 2500 ኪሎ ሜትር ርቀት በሚወነጨፈውና ሞስኮን ጨምሮ ሰፊ የሩሲያን ግዛት ጥቃት መጣል ይችላል የተባለው ቶማሃውክ ሚሳይል ጉዳይ ሩሲያን ተጣድፋ ድርድሩን እንድትቀጥል አደረጋት ብለዋል። ፕሬዚደንት ትራምፕ ታላቅ እርምጃ አሳይተናል ሲሉ በገለጹት የትናንቱ የስልክ ውይይት ከዩክሬን ጦርነት እልባት ፍለጋ ባልተናነሰም ከጦርነቱ ማክተም በኋላ በሁለቱ መካከል ስለሚኖረው የጎመራ የንግድ ልውውጥ አብዝተን አውግተናል ብለዋል። የሁለቱን የታቀደ ግን ቀኑ ያልተቆረጠ የቡዳፔስት ስብሰባ በተመለከተ በሚቀጥለው ሳምንት የሁለቱ ሀገራት ከፍተኛ ባለሥልጣኖች ተገናኝተው ሁሉን ነገር እንደሚያቀናጅም ተናግረዋል። ትራምፕ የአሜሪካ ከፍተኛ የልዑካን ቡድን በውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚመራም ታውቋል። ከትራምፕ ፑቲን የስልክ ልውውጥ ሰዓታት በፊት ሩሲያም ግዙፍ ከተባሉ የምሽት ድብደባዎቿ አንዱ የተባለው ውርጅብኝን ዩክሬን ላይ አካሂዳለች። የ28 ቦሊስቲክ ሚሳይሎች ሩምታና የ320 ሰው አልቦች ወጀብ ያካተተው ቅጥቀጣ ከወዲሁ ከግማሽ በላይ ወድሟል በተባለው የሀገሪቱ የጋዝ ክምችትና መሠረተ ልማት ላይ ጨምሮ በኤነርጂ ምንጮችና ማሰራጫዎች ላይ ያተኮረ ነበረ። ከባዱ የዩክሬን ክረምት እየገባ ባለበት ሰዓት እንዲህ አይነቱም የራሽያ ስልታዊ ጥቃት ነዋሪውን በዘልማድ እንደምንለው ለአጥንት ሰባሪ ብርድና ቁር የሚያጋልጠው ነው። በአሜሪካ የዩክሬኗ አምባሳደር ኦልጋ ስቲፋንሻል ከመሪዎቹ የስልክ ውይይት ከመደረጉ በፊት ሩሲያ አያሌ የዩክሬን ግዛት መውገሯን ሞስኮ ለሰላም ያላትን እውነተኛ አመለካከት የሚያጋልጥ ሲሉ ገልጸውታል። በመጨረሻም ይህንን የስፖርት ዘገባ ባጭሩ ላጋራችሁ። የ2018 የኢትዮጵያ ፕሪሚየር ሊግ ነገ አዲስ አበባና ሐዋሳ ላይ በሚደረጉ ጨዋታዎች ይጀምራሉ። የሊጉን ዋንጫ ለማሸነፍ ታዲያ 20 ክለቦች 380 ተጠባቂ ፍልሚያዎችን ያደርጋሉ። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ሲተላለፍላችሁ የነበረው ኢቲቪ ዜና 57 ይህንን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ለዘለቃችሁ ሁሉ አብዝተን እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።